በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር አባታዊ ጸጋና ሰላም፣ የብርሃን እናት የቅድስት ድንግል ማርያም እናታዊ አማላጅነት፣ የታላቁ ጻድቅ የአባታችን የአቡነ ኤዎስጣቴዎስ ረድኤትና በረከት፣ የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ጥበቃና ረድኤት ከሁላችን ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ይሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ አምላካችን በቸርነቱ ጠብቆ ለዛሬው ዕለት ለነሐሴ 18 ቀን በሰላምና በጤና አድርሶናል። እንኳን አደረሳችሁ አደረሰን። አምላካችን እግዚአብሔር የነሐሴን በረከት የእመቤታችንን የእርገት ጸጋና የቅዱሳኑን ጥበቃ የሚያበዛልን የተቀደሰም ጊዜ ያድርግልን። ዛሬ በዚህ ልዩ የነሐሴ 18 ቀን ዝግጅታችን መንፈሳችንን የሚያንጽ በረከትንም የሚሰጥ ታላቅ መንፈሳዊ ማዕድ ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 18 ቀን የስንክሳር ታሪክንና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በሃይማኖት ቀናኢ የሆኑትን የታላቁ ጻድቅ የአቡነ ኤዎስጣቴዎስን ድንቅና ተአምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። ይህን ቪዲዮ እስከ መጨረሻው በመከታተል የእመቤታችንን የበዓል በረከት እንዲሁም የታላቁን ጻድቅ የአቡነ ኤዎስጣቴዎስን ረድኤት እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶች እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ይሁኑን። ውድ የፍኖተ ኤማሁስ ቤተሰቦች፣ የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 18 በዚህች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገኖች ብዙ ችግር ደርሶበታል። እርሱ ከወገኖቹ ጋር ሆኖ አርዮስን አውግዞ ከቤተ ክርስቲያን አሳዶት ነበርና። በታላቁ ንጉሥ ቆስጠንጢኖስ ዘመን በኒቅያ 318 አባቶች ሊቃውንት አርዮስን በጉባኤ አውግዘው ከቤተ ክርስቲያን ለይተው ባሳደዱት ጊዜ፣ ከዚህም በሁለተኛው ቆስጠንጢኖስ ጓደኞቹን ይዞ ወደ ንጉሡ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገር ሠራ። ሁለተኛም እለእስክንድሮስ ከካህናቱ ጋር ይቀበለው ዘንድ እንዲያዝለት ንጉሡን ለመነው። ንጉሡም ልመናውን ተቀብሎ መልእክተኞችን ልኮ አባት እለእስክንድሮስን አስመጥቶ እንዲህ አለው፣ አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርን አንተ ታውቃለህ። አሁንም ትእዛዛችንን አትተላለፍ፣ አርዮስንም ከውግዘቱ ፈተህ ልባችንን ደስ አሰኛለው። ቅዱስ እለእስክንድሮስም ለንጉሥ እንዲህ ብሎ መለሰለት፣ አርዮስን እኮን ቤተ ክርስቲያን አልተቀበለችውም፣ ልዩ ሦስትነትን አያመልክምና። ንጉሥም አይደለም፣ እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ የሚያምን ከሆነ በእጁ ይጻፍ ብሎ መለሰለት። ንጉሥም አርዮስን አስቀርቦ ትክክለኛ ሃይማኖትህን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋራ በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሥም ቅዱስ እለእስክንድሮስን አሁን በአርዮስ ላይ ምክንያት አልቀረህም፣ ትክክለኛ ሃይማኖትን ጽፏልና በከበረ ወንጌልም ምሏልና አለው። አባ እለእስክንድሮስም ንጉሡን እንዲህ አለው፣ በአባትህ በንጉሥ ቆስጠንጢኖስ እጅ የተጻፈ 318 አባቶች በእጆቻቸው የጻፉትን እርሱንና ወገኖቹን ከቤተ ክርስቲያን እንዳሳደዷቸው
የአርዮስን ክህደቱንና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንድ ሱባኤ በእኔ ላይ ታገስ፣ በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ፣ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው፣ እኔም ተቀብዬ ከካህናቱ ጋር አቀላቅለዋለሁ፣ በቤተ ክርስቲያን አገልግሎትም በእሳቸው ጋር አንድ ይሆናል። ንጉሡም አባት እልእስክንድሮስን እንዲህ አለው፣ እወቅ፣ እኔ 8ቱን ቀኖች እታገሳለሁ። አርዮስን ካልተቀበልከው በአንተ ላይ የፈለግኩትን አድርጋለሁ። ከዚህም በኋላ ከንጉሡ ዘንድ ወጥቶ ወደ ማደሪያው ሄደ። ቤተ ክርስቲያንን ከአርዮስ መርዝ ያድናት ዘንድ በዚያ ሱባኤ የጾመና እየጸለየ ወደ እግዚአብሔር ሲለምንም ሰነበተ። ከዚህም ሱባኤ በኋላ አርዮስ መልካም ልብስን ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናቱ ጋር ተቀመጠ። ከዚህም በኋላ አባ እልእስክንድሮስ እያዘንና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሠራውን አላወቀም። የቅዳሴውንም ሥርዓት ሊጀመር ቆመ። ያን ጊዜ የአርዮስ ሆዱ ተበጠበጠና ወጥቼ ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆድ ዕቃው ሁሉ ወጣ፣ በዚያውም ላይ ሞተ። በዘገየም ጊዜ ሊፈልጉት ወጡ። በመጸዳጃውን ቦታ ሬሳውን ወድቆ አገኙት። ለዚህም አባት እልእስክንድሮስ ነገሩት። እርሱም አደነቀ። የከበረች ቤተ ክርስቲያኑን ያልጣላት ምስኩን የሆነ ክርስቶስንም አመሰገነው። ንጉሡም በሰማ ጊዜ አደነቀ። ከሃዲ አርዮስም በሐሰት እንደማልና በሽንገላ እንደጻፈ አወቀ። የዚህም አባት የእልእስክንድሮስን ቅድስናውን፣ እውነተኛነቱን፣ ሃይማኖቱንም የቀናች መሆኗን፣ የአርዮስንም ሐሰተኝነቱን፣ ከሃዲነቱን ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስንም አመሰገነው። መለኮታቸውም አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደ ሆነ እርግናም ደርሶ ወደ ወደደው ክርስቶስ ሄደ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዲያቆን እንድራኒቆስ መታሰቢያው ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑ በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛው መንፈሳዊ ማዕዳችን እንሻገር። ይኸውም በሃይማኖታቸው የጸኑ በቃል ኪዳናቸውም የታመኑ ባህርን በምንጣፍነት ተሻግረው በደመና የተጓዙ የሐዋርያዊ ጻድቅ የአቡነ ኤዎስጣቴዎስ ድንቅ ጸሎት ነው። ቅዱስ ንጹሕና ጻድቅ የሆንክ የአምላካችን የኢየሱስ ክርስቶስ ወዳጅ አቡነ ኤዎስጣቴዎስ ሆይ በትሕትና ወደ አንተ እንጮኻለን። አንተ ዓለምንና ምኞቷን ንቀ መስቀሉን ተሸክመ ጌታን የተከተልክ እውነተኛ የእረኛ ምሳሌ ነህና ድምፃችንን ስማን። የሃይማኖት ብርሃን የኢትዮጵያ ኮከብ አባት ሆይ ዛሬ ሀገራችንና ሕዝብ በብዙ መከራና ጭንቀት ውስጥ ይገኛሉ። አንተ በሕይወት ዘመን ስለ እውነት እንደተጋደልክ ዛሬም በጌታ ፊት ቆመ ስለ ቅድስት ቤተ ክርስቲያን አንድነትና ስለ ሕዝባችንም ሰላም ማልድልን። መከፋፈልን፣ ጥላቻን ከእኛ ርቀ በፍቅርና በሃይማኖት የምንጸናበትን ጸጋን ከፈጣሪ ለምና አሰጠን። አቡነ ኤዎስጣቴዎስ ሆይ ጻድቅ እንደ ዘንባባ ያብባል ተብሎ እንደተጻፈ ያንተ ቃል ኪዳንና ጸሎት በቤታችን ላይ ይፍሰስ። በሥራችን በረከትን፣ በኑሯችን ሰላምን፣ በልባችን ደግሞ እረፍትን እንድናገኝ በአማላጅነት እርዳን። ከክፉ ፈተና ከሚታዩና ከማይታዩ ጠላት ተንኮልም በአንተ ጸሎት ሰውረን። በሕመም ለሚሰቃዩት ፈውስን፣ ለተጨነቁት መጽናናትን፣ ለታሰሩት መፈታትን ከአምላካችን ዘንድ ለምን አሰጥልን። አንተ ባሕርን እንደ የብስ አቋርጠ ለክርስቶስ ምስክር የሆንክ ቅዱስ አባት ነህና እኛንም ከኃጢአት ባሕር ከጭንቀት ማዕበል አውጣን። ጻድቁ አባታችን ሆይ በመጨረሻው የፍርድ ቀን በጌታ ፊት ስንቆም
እነዚህን ልጆችን ማርልኝ ብለ እንድትማልድልን እንማጸንሃለን። በቅዱስ ስምህ የሚማጸኑትን ሁሉ ከጥፋት የምታድንበት የቃል ኪዳን ዛሬም ለእኛ ይድረስልን። አቡነ ኤዎስጣቴዎስ ሆይ በጌታ ፊት ለእኛ ምልጃን አድርግልን፣ በጸሎትህም አስበን። ለአምላኩ የታመነ በቅዱስ ወንጌል የታነጸ የጽድቅና የቅድስና መምህር የሆንክ አባታችን አቡነ ኤዎስጣቴዎስ ሆይ ዛሬም እንደ ትላንቱ በቃል ኪዳን ፊት ቆመን እንማጸናሃለን። አንተ በሕይወት ዘመን ስለ እውነት ምስክር የሆንክ፣ ስለ ሃይማኖት ስደትና መከራን የተቀበልክ ብርቱ አባት ነህና እኛንም በእምነት አጽናን። አባታችን ሆይ ዓለም በብዙ ማዕበል በክፉ ፈተና በምትናወጥበት በዚህ ዘመን የልባችን መርከብ እንዳይሰምጥ በእምነት መሪነት ደግፈን። እንዳንተ ለቃለ እግዚአብሔር ቀናኢዎች እንድንሆን ከቀጥተኛዋ መንገድ ግራና ቀኝ እንዳንል መንፈሳዊ ጥንካሬን ለምን አሰጠን። በልባችን ውስጥ የበቀለውን የጥርጥር እሾህ ነቅለ በእውነተኛዋ ተዋህዶ እምነት ላይ ፍሬን እንድናፈራ በጸሎት ውሃ ጠጣን። የተዋህዶ ኮከብ ሆይ በሐሰተኛ መምህራንና በኑፋቄ ነፋስ እንዳንወሰድ አንተ በምስጢረ ሥላሴ በምስጢረ ሥጋዌ ላይ የነበረ ያ ጥልቅ እውነት ለእኛም ብርሃን ይሆንልን። በሥጋ ፈተና ስንወድቅ በኃጢአት ጭቃም ስንጨማለቅ በእምነት እጅህ አንሳን። ሰይጣን የሃይማኖት መሠረታችንን ሊያናጋ ሲመጣ አንተ እንደ ጽኑ ዓለት ሆነ ከፊታችን ቆምልን። አባታችን ሆይ አንተ በሄድክበት ምድር ሁሉ የጽድቅን ዘር እንደዘራ ዛሬም በልጆቻችን በትውልዱ ልብ ውስጥ የእግዚአብሔር ፍርሃት እንዲሰርጽ ማልድልን። ወጣቱ ትውልድ በክፉ ባህል ሳይበከል በቅድስ ቤተ ክርስቲያን ጥላ ስር ተጠልሎ በእምነት እንዲያድግ ያንተ አባትነት አይለየው። አቡነ ኤዎስጣቴዎስ ሆይ እስከ መጨረሻዋ ትንፋሻችን ድረስ አምላካችንን እንድንወድ ትእዛዛቱን እንድንጠብቅ በሃይማኖት እንድንጸና በመንበሩ ፊት ስለኛ ተማጸን። የጻድቅ ሰው ጸሎት ኃይል ታደርጋለችና ያንተ ጸሎት ለእኛ የጽናት ጋሻ የድል አክሊል ይሆንልን። አቡነ ኤዎስጣቴዎስ ሆይ በእምነታችን እንድንጸና አግዘን፣ በጌታ ፊትም ሁልጊዜ አስበን። በትዕግሥቱና በቅዱስ አኗኗሩ የክርስቶስን መልክ የገለጠ የፍቅርና የይቅርታ መምህር የሆንክ አባታችን አቡነ ኤዎስጣቴዎስ ሆይ ዛሬም በምልጃ ፊት ቆመን እንለምንሃለን። አንተ ክፋትን በበጎነት ጥላቻን በፍቅር ያሸነፍክ ቅዱስ አባት ነህና እኛንም እንዳንተ ይቅር ባዮች እንድንሆን አስተምረን። አባታችን ሆይ በልባችን ውስጥ የበቀለውን የቂም አረም ነቅለህ ጣልልን። የበደሉንን ሰዎች በይቅርታ ዓይን ማየት እንድንችል የቂም በቀል ስሜት ነፍሳችንን እንዳያቆሽሻት በአማላጅነት እርዳን። እኛ የበደሉንን ይቅር እንደምንል ብለን በምንጸልየው ጸሎት ውስጥ እውነት እንዲገኝ ቃላችንና ተግባራችን አንድ አድርግልን። ጻድቁ አባት ሆይ አንተ በምድራዊ ሕይወት መከራ ሲጸናብህና ጠላቶች ሲበዙብህ በጠላትነት ፈንታ በፍቅር በርግማን ፈንታ በምርቃት ስለመለስካቸው ያ የመንፈስ ቅዱስ ትሕትና ለእኛም ይድረሰን። የሰው ልጅ በደልና ድክመት እንዳያሰናክለን ይልቁንም በጸሎትና በትዕግሥት እንድንሸከማቸው ጸጋውን ለምነህ አሰጠን። ይቅርታ ባለበት ሰላም አለና በቤታችን በጎረቤታችን መካከል ያለውን ቅሬታ ሁሉ በአንተ ጸሎት አስወግድልን። ትዕቢትና ኩራት ልባችንን እንዳያደነድኑት ይቅርታን መጠየቅና ይቅርታን ማድረግ የመንፈሳዊ ሰው ምልክት መሆኑን እንድንረዳ በረድኤት አግዘን። አንተ ባሕርን አቋርጠ ሰላምን እንደሰበክ እኛም በይቅርታ ድልድይነት ሰላምን የምንሰብክ አድርገን። አቡነ ኤዎስጣቴዎስ ሆይ ጌታችን በመስቀል ላይ ሆኖ
የሚያደርጉትን አያውቁምና ይቅር በላቸው እንዳለ እኛም ያንኑ የይቅርታ መንገድ እንድንከተል በጸሎት አስበን በበደል ምክንያት ከእግዚአብሔርና ከሰው እንዳንለይ በይቅርታና በፍቅር ተሳስረን ወደ መንግሥተ ሰማያት እንድንጓዝ አግዘን። አቡነ ኤዎስጣቴዎስ ሆይ እንዳንተ ይቅር ማለት እንድንኖርም አስተምረን፣ በጌታ ፊትም ሁልጊዜ ማልድልን። የመከራን እሳት በትዕግሥት ያጠፋ፣ የፈተናን ማዕበል በእምነት ያቆምክ የጽናት መምህር አባታችን አቡነ ኤዎስጣቴዎስ ሆይ ዛሬ በመከራ ውስጥ ሆነን ወደ አንተ እንጮኻለን። አንተ ለጽድቅ ስትል ብዙ መከራን እንደተቀበልክ እኛም በሕይወታችን የሚገጥመንን ፈተና የምናልፍበትን ትዕግሥት ለምነህ አሰጠን። ጻድቁ አባት ሆይ የችግርና የጭንቀት ቀን ሲመጣ ልባችን እንዳይደነግጥ ተስፋም እንዳንቆርጥ በአማላጅነት ደግፈን። አንተ ባሕርን እንደ መሬት አቋርጠ ስትሻገር የነበርክ የጽኑ እምነት ለእኛም ብርታት ይሁንልን። በሥጋ ሕመም፣ በኑሮ መጣበብ ወይም በሰው ተንኮል ስንፈተን እግዚአብሔር ከእኛ ጋር ነው የሚለውን ተስፋ በልባችን ውስጥ አጽና። አቡነ ኤዎስጣቴዎስ ሆይ መከራ ለክብር እንደሚያበቃ መታገስም ለድል እንደሚያደርስ አንተን አብነት አድርገን እንድንረዳ ምርዳን። በፈተና ወቅት ከማማረር ይልቅ ወደ ፈጣሪ መጮህን፣ በጭንቀት ጊዜ ከመረበሽ ይልቅ በዝምታ መጠበቅን አስተምረን። አንተን በስደት ያጸና አምላክ እኛንም በችግራችን ጊዜ ጽናቱን ይላክልን። በዙሪያችን ያለው ሁኔታ ሁሉ አስፈሪ ቢሆንም በውስጣችን ግን ያንተን ሰላም አሳድርብን። የጭንቀት ነፋስ በሚነፍስበት ጊዜ የእምነታችን መሠረት እንዳይታወቅ በጸሎት አጥርነት ክበበን። የጽድቅ መከታና የእውነት ምስክር የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ ከሰው ይልቅ ለእግዚአብሔር መታዘዝን የመረጥክ፣ ስለ እውነት ስትል የነገሥታትን ቁጣም ያልፈራክ፣ ለቀናች ሃይማኖትክም ስደትን እንደ ግርማ የተጎናጸፍክ ኃያል አባት ነክ። ዛሬ እኛ ልጆችክ በሐሰት በረከሰች ዓለም ውስጥ ለእውነት መቆም እንድንችል ያንተን ጽናትና ኃይልን ስጠን። አባታችን ሆይ አንተ እውነትን ለመናገር ፊት አይተህ አታውቅም። እውነትን በመመስከርክ የሚመጣውን መከራን በደስታ ተቀበልክ እንጂ ለምድራዊ ሥልጣንና ክብር አልተንበረከክም። እኛ ግን ዛሬ ሰውን በመፍራት ጥቅማችን እንዳይነካም በመስጋትና ከሰው ጋር ላለመጣላት ብለን እውነትን እንሸሽጋለን። ቅዱስ አባት ሆይ ከሰው ፍርሃት ነፃ አውጥተህን እንዳንተ እውነት አሸናፊ ናት ብለን በድፍረት እንድንቆም መንፈሳዊ ኃይልን አልብሰን። ቅዱስ አባት ሆይ አንተ በቃኸኝ ብለክ በርሃን ስትመርጥ ዓላማክ ለእውነትና ለቅድስና መኖር ነበር። እኛም በኑሯችን በንግግራችንና በሥራችን ሁሉ ከሐሰት እንድንርቅ አግዘን። በውሸት መንገድ ከሚገኝ ትርፍ ይልቅ በእውነት መንገድ የሚገኝ መከራን እንድንመርጥ የህሊና ሰላም የሚሰጠንን ቅንነት እንድናቅፍ በምልጃ ክርዳን። ስለ እውነት ስንቆም ብዙ ጠላቶች ሲነሱብን በሐሰት ሊከሱንና ሊያሳድዱን ይችላሉ። በዚያን ጊዜ ልባችን እንዳይደነግጥ እግራችንም እንዳይሰናከል እንዳንተ ባሕሩን በድል እንድንሻገር ኃይልን ስጠን። የሐሰት ማዕበልን የምንገስጽበትን የጽድቅን ጋሻ የምንይዝበትን ብርታትን አሰጠን። አባታችን ሆይ አንተ የኢትዮጵያ የሃይማኖት ብርሃን እንደሆንክ እኛም በምንኖርበት በዚህ ስፍራ ሁሉ የእውነት ምስክሮች እንድንሆን እርዳን። ጨለማው ሐሰት በእኛ ሕይወት እንዳይሰለጥን የእግዚአብሔር ቃል በልባችን እንዲነግስና ለእውነት የምንከፍለውን መሥዋዕትነት ሁሉ በጸጋ እንድንቀበል አማልደን። ሕገ እግዚአብሔርን እንደ መብራት አድርገክ የተጓዝክ ትእዛዛቱንም በመጠበቅ የቅድስናን አክሊል የተቀዳጀክ ታላቁ አባት አቡነ ኤዎስጣቴዎስ ሆይ አንተ
ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን የጌታን ቃል በተግባር የኖርክ እውነተኛ መምህር ነህ። ዛሬ እኛ ልጆችህ በሕይወታችን ዘመን ሁሉ የእግዚአብሔርን ትእዛዝ እንድንጠብቅ በቃሉም እንድንመራ በምልጃ ካስተምረን። አባታችን ሆይ አንተ ለሥጋክ ድልን አልሰጠህም። በጾምና በጸሎት በስግደትና በትጋት ሕግ እግዚአብሔርን አከበርክ። እኛ ግን በሥጋችን ምኞት ተሸንፈናል። በዐይን አምሮትና በሆድ ፍላጎትም ታስረን ትእዛዛቱንም እንዘነጋለን። ቅዱስ አባት ሆይ ሥጋችን ለነፍሳችን እንዲገዛ ልባችንም ለፈቃድ እግዚአብሔር እንዲታዘዝ መንፈሳዊ ብርታትን ስጠን። አንተ ከሀገር ሀገር ስትዞር ወንጌልን በመኖር አስተማርክ። እኛም ቃሉን የምንሰማ ብቻ ሳይሆን የምንኖርበት፣ ትእዛዛቱን የምናነብ ብቻ ሳይሆን የምንተገብርበትን ልቦናን ስጠን። በቤታችን በሥራችንና በማኅበራዊ ሕይወታችንም ሁሉ የእግዚአብሔር ሕግ መመሪያችን ይሁን። ከቀኝም ከግራም ሳንል በጽድቅ ጎዳና እንድንጓዝ በትረ መስቀልህ ምራን። አባታችን ሆይ ትእዛዛቱን ለመጠበቅ ንጹሕ ቅን ልብ ያስፈልጋል። ልባችንን ከቂም ከጥላቻ ከትዕቢትና ከክፋትም አንጻልን። ለእግዚአብሔር ያለን ፍቅር በትእዛዛቱ መከበር የሚገለጥ መሆኑን አውቀን በጠባቧ መንገድ እንድንጓዝ አግዘን። መከራን በትዕግሥት ያሸነፍክ በፈተና እሳት ውስጥም አልፈክ እንደ ወርቅ የነጠርክ ቅዱስ አቡነ ኤዎስጣቴዎስ ሆይ ዓለምን በቃኝ ብለክ ስትወጣ በባዕድ ሀገር ስትሰደድና በበረሃም መከራን ስትቀበል ቅንጣት ያክል አላማረርክም። ይልቁንም እግዚአብሔር ከኔ ጋራ ነው ብለክ በደስታ ታገዝክ። ዛሬ እኛ ልጆችክ በመከራ ማዕበል ተመተናል፣ በችግር ብዛትም ደክመናልና በጸሎትህ አጽናን። አባታችን ሆይ መከራ ሲበዛብን መውጫው ሲጠፋንና ጨለማውም ሲከብን ተስፋ እንቆርጣለን። አንተ ግን በታላቅ ባህር መሃልም ሆነክ እንኳን ሳትደነግጥ በበትረ መስቀልክ እንደተሻገርክ እኛም በሕይወታችን የሚገጥሙንን ማናቸውንም መከራዎች ያልፋሉ ብለን በጽናት እንድንጠባበቅ አግዘን። ተስፋ የሚሰጠውን መንፈስ ቅዱስን በልባችን አሳድርብን። ክፉ ጠላት ሰይጣን በመከራ ምክንያት ከአምላካችን እንድንርቅ በትእዛዙም ላይ እንድንበሳጭ ይፈትነናል። ቅዱስ አባት ሆይ በዚያ አስቸጋሪ ሰዓት ልባችን በሰላም እንዲረጋ አፋችንም ከማማረር ይልቅ ምስጋናን እንዲያዘወትር እርዳን። የመከራው እሳት አቃጥሎ ሳይሆን አጥርቶና ቀድሶ እንዲያሳልፈን በጌታ ፊት ማልድልን። ቅዱስ አባት ሆይ አንተ ስለ እውነትና ስለ ሃይማኖትክ መከራን እንደ ጌጥ ቆጥረክ እኛም ዛሬ የሚደርስብንን ማንኛውንም አይነት ስቃይ፣ ሕመም፣ እጥረትና የሰዎችን ጥላቻ በትዕግሥት የምንቀበልበትን መንፈሳዊ ኃይልን ስጠን። የዚህ ዓለም መከራ ከሚያመጣው ክብር ጋርም አይነጻጸርም የሚለውን ቃል በተግባር እንድንረዳው አስተምረን። ማዕበሉን ገስጸክ ባሕሩን የከፈልክ አባት ሆይ ዛሬም በሕይወታችን በቤታችንና በሀገራችን ላይ የተነሳውን የመከራ ማዕበል በጸሎትህ ጸጥ አድርግልን። ከጭንቀት ወደ ዕረፍት፣ ከሕመምም ወደ ጤና፣ ከችግር ወደ በረከት አውጣን። የመከራው ዘመን አልፎ የምስጋናው ጊዜ እስኪመጣም ድረስ በትዕግሥት ጋርደን። ቅዱስ አባት ሆይ በመከራ ውስጥ ላሉት ሁሉ መጽናኛ ሁናቸው። ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተቸገሩትም ረድኤትን ለምን። ያንተ አማላጅነትና ጽናት እስከ መጨረሻዋ ድረስ ምርኩስ ትሁነን። የሃይማኖት አምድና የእውነት መብራት የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ በነገሥታትና በመኳንንት ፊት ስለ ቀናች ኦርቶዶክሳዊት ተዋሕዶ ሃይማኖትክም የቆምክ
ለክርስቶስ ያለክንም ፍቅር በግርማና በድፍረት የመሰከርክ ሐዋርያዊ አባት ነህ። ዛሬ እኛ ልጆችህ በሰዎች ፊት እምነታችንን እንዳንክድ በዓለም ፌዝና ዝላይም እንዳንሸማቀቅ በምልጃ ካጽናን። አባታችን ሆይ ለሃይማኖትህ ስትል ስደትንና መከራን መርጠክ ከሀገር ስትወጣ ከክርስቶስ ፍቅር የሚለይክ ምንም ምድራዊ ኃይል አልነበረም። እኛ ግን ዛሬ ሰዎችን በመፍራት በሥራ ቦታ ወይም በጓደኞቻችን ዘንድ ምን እንባላለን በሚል ስጋት እምነታችንን ለመግለጥ እንፈራለን። ቅዱስ አባት ሆይ ከሰው ፍርሃት ነፃ አውጥተህን በሰው ፊት ለሚመሰክርልኝ እኔም በሰማያዊ አባቴ ፊት እመሰክርለታለሁ ያለውን የጌታን ቃል በልባችን አኑርልን። ዓለም በእምነታችን ስትሳለቅብን ሥርዓተ ቤተ ክርስቲያናችንን ስታቃልልና እኛንም ኋላ ቀረ ስትለን ልባችን እንዳይናወጥ አግዘን። እንዳንተ በእምነታችን እንድንኮራ መስቀላችንን በክብር እንድንይዝ ክርስቲያናዊ ማንነታችንን በየትኛውም ስፍራ ሳናፍር እንድንገልጥም ያንተን የጽናት መንፈስ አልብሰን። አባታችን ሆይ በተለዋዋጭና በብዙ የሐሰት ትምህርቶች በተሞላቸው ዓለም ውስጥ እምነታችንን በመሸጥ ለምድራዊ ጥቅም እንዳንገዛ ጠብቀን። ሃይማኖቴን አላስነካም ብለክ ባህርን እንደተሻገርክ እኛም በሃይማኖታችን ላይ የሚመጡትን ፈተናዎችን ሁሉ በድል እንድንወጣ ማልደን። እስከ መጨረሻው እስትንፋሳችንም ድረስ ለተዋህዶ ሃይማኖታችን ታማኝም አድርገን። አባታችን ሆይ በንግግራችን በሥራችንና በጠባያችንም ሁሉ ክርስቶስን እንድንመስልና ሰዎችን የእኛን በጎ ሥራ ማይተው የሰማዩን አባታችንን እንዲያከብሩት አድርገን። በሰዎች ፊት የምንሰጠው ምስክርነት በቃል ብቻ ሳይሆን በቅዱስ ሕይወት የታጀበ እንዲሆን ረድኤትህም አይለየን። ቅዱስ አባት ሆይ አንተን በነገሥታት ፊት ያጸና አምላክ እኛንም በሰዎች ፊት ያጽናን። በምልጃህ ብርታትን፣ በቃል ኪዳንህም ጥንካሬን፣ በጸሎትህ ድልን ስጠን። የሰላም አባትና የፍቅር መምህር የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ በኖርክበት ገዳምና በቆምክበትም ስፍራ ሁሉ የእግዚአብሔር ሰላም ይወርድ ነበር። ዛሬ እኛ ልጆችህ በቤታችን ሰላም እንዲሰፍን፣ በኑሯችንም በረከት እንዲሞላ፣ በቤተሰባችንም ፍቅር እንዲነግስ በምልጃክ ወደ ጌታችን ለምንልን። አባታችን ሆይ ክፉ ጠላት ሰይጣን በቤታችን መካከል የጥልን የመከፋፈልንና የጭቅጭቅን ዘር እንዳይዘራ ጠብቀን። በባልና በሚስት በወላጅና በልጅ መካከል መግባባትና መተሳሰብን ማውረድ። ከቤታችን ጩኸትና ረብሻም ይውጣ። ይልቁንም ያንተ ጸሎትና የእግዚአብሔር ምስጋና የሚሰማበት የሰላም ማደሪያም አድርግልን። አባታችን ሆይ በባህር ላይ ስትጓዝ ባህሩ እንደ የብስ እንደተገዛልክ ዛሬም በቤታችን ያለውን ጥቂትን ነገር ባርክ። በሥራችን ስኬትን፣ በቤታችን በረከትን ስጠን። የሚበላው የሚጠጣውና የሚለበሰው እንዳይጎድልብን አምላኬ ኤዎስጣቴዎስን ተማጸንልን። ከረድኤት የተነሳ በቤታችን ሁልጊዜም ሙላትንና ደስታን እንድናይ ማማልደን። አባታችን ሆይ ልጆቻችንን በሃይማኖትና በምግባር አሳድግልን። ከክፉ ጓደኛ ከጥፋት መንገድና ከዓለም ፈተናም በቃል ኪዳን ጋርዳቸው። እንደ አንተ ለእግዚአብሔር የሚታዘዙ ለሀገርና ለቤተሰብም የሚጠቅሙ የተባረኩ ልጆች እንዲሆኑልን ጸልይልን። በቤተሰባችን መካከል በሥጋም ሆነ በነፍስ የታመሙ ካሉ በጸሎትህ ፈውስን አሰጠን። ጭንቀትንና ሕመምን ከቤታችንም ይራቁ። ይልቁንም ጤናና ብርታትም ይስፈንብን። በቤታችን መግቢያና መውጫ ላይ ያንተ ረድኤት እንደ ቅጥር ይሁነን። ቅዱስ አባት ሆይ አንተን የመረጠ አምላክ ቤታችንን ይባርክልን። ሰላሙን
ፍቅሩንና አንድነቱንም ያጽናልን። ያንተ አማላጅነትና በረከት ከእኛና ከቤተሰባችን ጋር ለዘላለሙ ይኑር። የትህትና መምህርና የቅድስና መገለጫ የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ ታላቅ ጻድቅና የብዙ ገዳማት አባት ሆነክ ሳለክ ራስህን ግን እንደ ዝቅተኛ አገልጋይ የቆጠርክ ደግ እረኛ ነህ። ዛሬ እኛ ልጆችህ በትዕቢት ከታወከ ከዓለም ርኩሰትም ከቆሸሸ ልብ እንድንጸና ያንተን ትሕትናም እንድንለብስ በምልጃ ካስተምረን። አባታችን ሆይ ትዕቢት የመላእክትን አለቃ ሳጥናኤልን ከሰማይ እንደጣለው እኛንም ከእግዚአብሔር ፍቅር እንዳይለየን ጠብቀን። በእውቀታችን በገንዘባችን ወይም በውበታችን እንዳንታበይ፣ ይልቁንም ያለ እግዚአብሔር እርዳታ ምንም ነን ብለን እንድንረዳ ያንተን የትሕትና መንፈስ በልባችን አሳድርብን። ሰውን ሁሉ ከእኛ እንደሚሻል አድርገን እንድንመለከት የትሕትናን መነጽርንም ስጠን። አባታችን ሆይ አንተ በርሃን የመረጥከውና ሥጋህንም ያስጨነቅከው ነፍስህን በቅድስና ለማስጌጥ ነበር። እኛም ዛሬ ከክፉ ሐሳብ፣ ከምቀኝነት፣ ከቂምና ከርኩሰት የነጻ ልብ እንዲኖረን ለምንልን። ዓይኖቻችን ክፉ እንዳያዩ፣ ጆሮዎቻችንም ከንቱ ነገር እንዳይሰሙ፣ ልባችንም የእግዚአብሔር መንፈስ ቅዱስ ማደሪያ እንዲሆን በጸሎት ቀድሰን። አባታችን ሆይ ትሕትና ማለት ዝምታ ብቻ ሳይሆን ለሰው ሁሉ መታዘዝ፣ ለችግረኞችም መራራትና ራስን ዝቅ ማድረግ መሆኑን በተግባር እንድንኖርበት እርዳን። ተሳዳቢዎችን በዝምታ፣ ጠላቶችን በፍቅር፣ ክፉዎችንም በቸርነት የምናሸንፍበትን ያንተን ድንቅ ባሕሪ እንድንወርስ አማልደን። ትሑታንን ከፍ ከፍ ያደርጋቸዋል ተብሎ እንደተጻፈ እኛም በትሕትናችን ምክንያት የእግዚአብሔርን ጸጋ እንድንቀበል በቅድስናችንም ምክንያት ወደ መንግሥተ ሰማያት እንድንገባ አሳስብልን። በሕይወታችንም መጨረሻ እንዳንተ የቅድስናን አክሊል እንድንቀዳጅ ቃል ኪዳንህ ይርዳን። ቅዱስ አባት ሆይ አንተን በትሕትና ያጸና አምላክ እኛንም በረድኤቱ ይጎብኘን። በልባችን ትሕትናን፣ በነፍሳችን ቅድስናን፣ በሥጋችንም ንጽሕናንም ይስጠን። የጽኑ እምነት አባት የተጨነቁት መተንፈሻ ቅዱስ አቡነ ኤዎስጣቴዎስ ሆይ ዓለምን በቃኝ ብለክ ስትወጣ፣ በባዕድ ሀገርም ስትሰደድ፣ በበረሃው ሐሩር ስትገፋ ቅንጣት ታክል ተስፋን አልቆረጥክም። ዛሬ እኛ ልጆችክ በኑሮ ውድነት፣ በሥራ ማጣትና በችግር ብዛት ደክመን ልባችንን በጭንቀት ታወኮ ወደ አንተ እንጮኻለን። በጌታ ፊት ቅረብልን፣ ስለ እኛም የመጽናናትን ምልጃን አድርግልን። አባታችን ሆይ የችግሩ ተራራ ሲገዝፍብን፣ የመውጫውም ቀዳዳ ሲጠፋንና ጨለማውም ሲከበን ከእንግዲህ አይሆንልኝም ብለን እንድንሸነፍ ጠላት ሰይጣን ይፈትነናል። አንተ ግን በታላቅ ባሕር መካከል ሆነግ ሳትደነግጥም በበትረ መስቀልክ እንደተሻገርክ እኛም በሕይወታችን የሚገጥሙንን ማናቸውንም ችግሮች በእግዚአብሔር እርዳታ ያልፋሉ ብለን በጽናት እንድንጠባበቅ አግዘን። ተስፋ የሚሰጠውን መንፈስ ቅዱስን በልባችን አሳድርብን። አባታችን ሆይ ችግር ልባችንን እንዳያደነዝዘው፣ ሐዘንም አእምሮአችንን እንዳያጨልመው በቃል ኪዳን ጋርደን። አምላክ የረዳቴ ነው የሚለውን ጽኑ እምነት በውስጣችን ጨምርልን። በችግር ምክንያት ከፈጣሪያችን ጋር እንዳንጣላ፣ ይልቁንም በመከራችን ጊዜ ወደ እርሱ ይበልጥ እንድንቀርብ በጸሎት እንድንበረታ ያንተን የጽናት መንፈስን አልብሰን። አንተ በጸሎትክ ድንቅ ታምራትን የምታደርግ አባት ነክና ዛሬ በሕይወታችን የተቆለፉትን የበረከት ደጆች ክፈትልን። የሥራ ማጣት ችግር ያለበትን በሥራ፣ የዕዳ ሸክም ያለበትን በዕዳ ክፍያ፣ የኑሮ መራቆት ያለበትን በበረከት ጎብኝልን።
እንዳንተ ባህርን ከፍለን የምናልፍበትን ጥበብንና ረድኤትን ከሰማይ ለምንልን። ከቁሳዊ ችግር በላይ የነፍስ መረበሽ እንዳያሸንፈን በውስጣችን ሰላምን ስጠን። በሰዎች ፊት እንዳንዋረድ ለሰውም እጅ እንዳንዘረጋ አምላከ ኤዎስጣቴዎስ በቸርነቱ ይጎብኘን። በችግራችን ጊዜ የሚረዱንን ቅዱሳን መላእክትንና ደጋግ ሰዎችን በዙሪያችን አቁምልን። ቅዱስ አባት ሆይ በመከራ ውስጥ ላሉት ሁሉ መጽናኛ ሁናቸው። ያንተ አማላጅነትና ጽናት እስከ መጨረሻው ድረስ ምርኩዝ ይሁነን። የመከራው ዘመን አልፎ የምስጋናውም ጊዜ እስኪመጣ ድረስ በጸሎትህ ደግፈ አቁመን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 17 ቀንን ስንክሳርንና የቀዳሚ ሰማዕት የቅዱስ እስጢፋኖስን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በተለይም ደግሞ የሊቀ ዲያቆናት የቅዱስ እስጢፋኖስን የእምነት ጽናትና ረድኤት የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት በልቦናችን ተቀርጾ ለሕይወታችን ጥንካሬ ለቤታችን ሰላምና ለበረከትም እንዲሆንን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፈቃድ ይሁንልን። ያጠናቀቅነውን የጾመ ፍልሰታ ሱባኤና ያከበርነውን የእመቤታችንን የዕርገት በዓል በሕይወታችን በቤተሰቦቻችን በሀገራችን ላይ እውነተኛውን ሰላም ፍቅርና አንድነት ያብራልን። የአገልግሎታችንን ፍሬ ተቀብሎ አምላካችን ቅዱስ እግዚአብሔር በጸጋው ያጽናን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶች መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ መንፈሳዊ ማዕዶችን መከታተል ትችላላችሁ። የጸሎት ርዕሶቻችሁን፣ አስተያየታችሁን በኮሜንት ክፍል ውስጥ አስፍሩልን። አብረናችሁን ጸልያለን። በቀጣይ መንፈሳዊ ዝግጅት በሰላም እስክንገናኝ ድረስ የልዑል እግዚአብሔር አባታዊ ሰላምና ጥበቃ የእመቤታችን የቅድስት ድንግል ማርያም አማላጅነት የቀዳሚ ሰማዕት የቅዱስ እስጢፋኖስ ረድኤት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።